ሲነሳ እንደዚህ ነው የሚነሳው። በቃ ደግሞ በሽታው እንዳልኩ የዛሬን አመት ነው የጀመረኝ። እዛ ወዲህ ከሱዲም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? አልሐምዱሊላህ ደህና ነን። ተመልካቻችን እንኳን ለ1447ኛው የረመዳን ወር በሰላም አደረሳችሁ፣ በሰላም አደረሰን። አላህ እንግዲህ ይሄንን ረመዳን በሰላም ጾመን የምንጨርስ ጾማችን ደግሞ ኸይር ስራ ሰርተን አላህ የሚቀበለን ያደርግልን ኢንሻአላህ። በዓለም ዳርቻ ያላችሁ እህትና ወንድሞቻችን እንኳን ለዚህ ለረመዳን ወር በሰላም አደረሳችሁ ልላችሁ ፈልጋለሁ ማለት ነው። ተመልካቻችን እንግዲህ ዛሬ የመጀመሪያው የረመዳን ቀን ነው ማለት ነው። እንግዲህ እንደተለመደው በረመዳን ውስጥ ብዙ ደጋግ እህትና ወንድሞች በውጭ ሀገርና በሀገር ውስጥ የሚገኙ ብዙ ደጋግ እህቶች የሚያዙኝ ነገር አለ። ከነዛ ውስጥ እንግዲህ ዛሬ የረመዳን ዚያራችንን የመጀመሪያው የረመዳን ዚያራችንን አንድ ብለን ጀምረናል ማለት ነው። ደካማ ቤተሰቦችን ማስደሰት የምትፈልጉ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ኢንሻአላህ እናንተ ትንሽ ነው ብላችሁ የነየታችሁት ነገር ብዙ ሰዎችን ሊያስደስት ስለሚችል የተቻላችሁን እንድታደርጉ ፈልጋለሁ ማለት ነው። ተመልካቻችን ዛሬ እንግዲህ የመጀመሪያ የረመዳን ዚያራችንን ከአንድ ወንድማችን ቤት ተገኝቻለሁ። ይሄም ወንድማችን እንግዲህ እሱም ያመዋል። እንደገና ደግሞ ሌላ የመጀመሪያ የታላቅ ልጁ እሱም ታሞበታል። ስለዚህ ደካማ በመሆኑ በመታመሙ ልጁንም ማሳከም አቅቶታል። ስለዚህ ዛሬ እሱ ወንድማችን ቤት ተገኝቻለሁ። በጣም ወጣት ነበር። መስራት በሚችልበት ሰዓት እሱም በበሽታ ተይዞ እንግዲህ ለቤቱ በጣም ቤቱ እየከበደው ነው የሚገኘው። ስለዚህ እስኪ ይሄ ወንድማችንን ዛሬ ወደሱ ቤት ተገኝቼ እዚህ የምታዩበት ቤት ውስጥ ነው እንግዲህ ተከራይቶ የሚኖረው። ቤቱ ተገኝቼ እንግዲህ በምን አይነት ህይወት ላይ እንዳለ ረመዳንን በምን መልኩ ሊቀበል እንደተዘጋጀና ቤት ውስጥስ የገጠመው የህመም ችግር ምን እንደሆነ ለእናንተ ለቻናል የተከታዮች እንግዲህ እንዲያካፍለን አደርጋለሁኝ። እንድታግዙት እንግዲህ እናንተም የበኩላችሁን እንድትወጡ ጠይቃችኋለሁ። የመገኛ ስልክ አለው። የመገኛ ስልኩን ማስቀምጥላችኋለሁኝ። በዛ በስልክ አማካኝነት እየደወላችሁ እሱን ማገዝና መርዳት ትችላላችሁ። ወደሱ ወስዳችኋለሁኝ ማለት ነው። እሺ፣ ሰላም አለይኩም። እስኪ በመጀመሪያ ስምህ ማን ይባላል? ከስምህን ጀምር። መሐመድ አወል ኢብራሂም ይባላለሁ። እሺ፣ ያው እንደምታየው ይሄ ድንገት አምና ነው የጀመረኝ። ደም መርጋት የሚሉት በሽታ ይዞኝ ያው እግሬን ይዘኛል፣ ምላሴንም መናገር እንትን ያጨናንቀኛል። በቃ ያዝ ያደርገኛል። እና ይኸው ልጁ ደግሞ እንደዚህ እንትን ሆነ። ያው መነሳት አይችልም፣ መሄድ አይችልም እንደምታየው ልጁም። አዎ ለኔ ያው ከኒና እየተጠቀምኩ ነው። ያው ከኒና ይሄውልህ ያን ከኒና እየተጠቀምኩ ነው። ያው ተሽሎኛል፣ ትንሽ አል እያለኝ ነው። ልጁን ደግሞ ደሴ ሰዋጣል ደሴ ራጅ ምናምን አነሱት። አይ እኛ እዚህ አይደለም አዲስ አበባ ይዘህ ሂድ አሉ። አዲስ አበባ ደግሞ እኔ ለመሄድ እንኳን አዲስ አበባ ደሴም ግድ ነው ያልኩት፣ አልቻልኩም። ያው እንግዲህ አላህ የመጀመሪያ ልጅህ ነው? የመጀመሪያ ልጅ ነው። ያው መነሳት አይችልም። በቃ ባባ ማን ነው ስምህ? ዘዲ መሐመድ አወል ኢብራሂም። ዘዲ መሐመድ አወል ማሻአላህ። እሺ አሁን ህመም አለው ወይስ ደግሞ እንትን ብቻ ነው? ማንከስ ለመነሳት ብቻ ነው? ነው የሚያመው ነገር አለ? የሚያመ ነገር አለ? አማም ረመዳንንስ እንዴት ነው? አንተ አሁን ምን እየሰራህ ነው ታዲያ የምታስተዳድረው? እኔ እንግዲህ ምንም አልሰራም። ያው አንዳንድ ሰው ተሱዲ እርዳታ ሰጥቶኝ በዛ ነው የምትኖረው። ሌላ የምትሰራው ስራዬ ነው ብለህ የምትወጣበት ነገር አለ? የለም። እንግዲህ ተመልካቾቻችን ወላሂ በጣም ነው የሚከብደው። ምክንያቱም እንግዲህ ከአመት አመት በዚህ አሁን በኢትዮጵያ ኑሮ እንግዲህ በጣም ከብዷል። በዚህ ላይ ደግሞ ህመም ሲጫን በጣም ከባድ ነው። ይሄንን እዚህ ኢትዮጵያ ውስጥ የሚኖር ሰው ነው የሚያውቀውና ይሄ ወንድማችንም እንደምታዩት ልጁ የእግሩ ሁለት እግሩ ነው ህመም ያለበት። ሁለት እግሩ ነው አይደል ህመም ያለበት? አዎ በቃ እስኪ ባባ ተንሳ። እስኪ ሲነሳ እንደዚህ ነው የሚነሳው። በቃ ልክ እንደዚህ ነው እንደምታዩት። እንግዲህ ለመቆም እንደዚህ ይቸገራል። ስትሄድሳ ሲሄድ ትምህርት ገብቷል? አዎ ትምህርት ገብቷል። አዎ አራተኛ ክፍል። እንግዲህ እና ተቀመጥ።
እንግዲህ ተመልካቾቻችን በዚህ በምታዩት መልኩ ነው ይሄን ልጁን ለማሳከም እንግዲህ ልጅ ምን ያክል በወጣትነት እንደምታዩት ወንድማችን መሐመድ ገና ወጣት ነው። በዚህ በወጣትነት እድሜው ደግሞ እሱም ታሞ ልጁንም እንደዚህ በምታዩት መልኩ እንግዲህ ለማሳከም እየከበደው ነው የሚገኘው። ስለዚህ ይህን ቪዲዮ የምታዩ እህትና ወንድሞቻችን እንድታግዙትና ከጎን እንድትሆኑ ፈልጋለሁኝ። ምክንያቱም ትናንት ዛሬ ምን ላይ እንዳለን አይደለም ማየት ያለብን፣ ነገ ምን እንሆናለን የምንለውን ነው ማሰብና ማየት ያለብን ማለት ነው። ወንድሜ መሐመድ ታሁን በፊት ሳውዲ ነበርክ አይደለ? ሳውዲ ስንት ዓመት ሰርተሃል? 5 ዓመት ተቀምጫለሁ። እዛ ተቀምጠሃል። ስለዚህ ተመልከቱ እንግዲህ ዛሬ ጥሩ ስራ ላይ ነው ያለሁት ወይንም ደግሞ ዛሬ ደህና እየሰራሁኝ ነው ብለን ማሰብ የለብንም ነገ ምን እንደሚገጥመን ስለማናቅ ማለት ነው። ስለዚህ ይሄን ወንድማችንን በተቻላችሁ አቅም እንድታግዙት እጠይቃለሁኝ ማለት ነው ተመልካቻችን። ምክንያቱም ቤት ውስጥ በምታዩት መልኩ እሱም ያመዋል፣ የደም መርገት በሽታ አለብኝ፣ አፉን ምላሱን እየያዘው ነው፣ ልጁን በምታዩት መልኩ ነው። ስለዚህ በጣም ከባድ ነው እንግዲህ የሚሆነው ማለት ነው። አሁን ረመዳን እንዴት ተቀበላችሁት? ቤት ውስጥ ምን ተዘጋጀ? እስካሁን ለረመዳን ምን ዘጋጃቻት? ቻት እዚህ ጋር ያለው እህል ማለት ነው። ስንት ልጆች ነው ያሉ? ሶስት ናቸው። 3 ልጆች ከሱ ጋር ማለት ነው። ከሱ ጋር 3 ልጆች። ስለዚህ ከነ ባለቤትና ካንተ ጋር 5 ቤተሰብ ማለት ነው። አሁን 5 ቤተሰብ ያለው እህል ይሄ ነው። አዎ። መገኛ ሞባይል ቁጥር አለ አለ። እስኪ ስልክህን ንገራቸው። 0920 20 ድጋሚ 20 24 01 እንግዲህ ተመልካቾቻችን ቁጥሩን ደግሞ በተረፈ ከስርም ማስቀምጥላችኋለሁ። እሱ በቃሉ ነግሯችኋል ማለት ነው። የአካውንት ቁጥር ሳለ አካውንት ቁጥር አለ አካውንት ቁጥር ኢንሻአላህ የአካውንት ቁጥሩንም ጭምር ደግሞ እኔ ከስር ጽፌ ያስቀምጥላችኋለሁ። ይሄን ወንድማችንን እንድታግዙት እፈልጋለሁ ማለት ነው። አሁን አንተ በጣም የቸገረህ ነገር ቤት ውስጥ በጣም ያስቸገረህ ነገር እስኪ ምንድነው? ምን አለ እንደ ቤከሪ አለ፣ ውሃ ክፍያ አለ። እንግዲህ ጾም ነው እንግዲህ ምን ይጠየቃል አለ የሚበላም ሽሮ በርበሬ አለ። አሁን ታዲያ አንተ መንቀሳቀስ አትችልም፣ ቤት ነው ያለው አይደለ? የሚበላ የሚጠጣውንስ ችኑ ትንሿንም ቢሆን እንግዲህ የምትበሏ መቀምሷትን እንዴት ታገኛለህ? እንግዲህ አሁን መሀሩ ነበር ባለፈው ትንሽ ወይ ሰራጡኝ። ደግሞ በሽታው እንዳልኩ የዛሬን አመት ነው የጀመረኝ። እዛ ወዲህ ከሱዲም በጣም ነው የሚከብደው። እንግዲህ ተመልካቾቻችን እውነቱን ለመናገር አላህ በወጣትነት አይፈትናችሁ። ይሄን ቪዲዮ የምታዩትና ወንድሞቻችን ከባድ ነው። በተለይ መስራት በሚችል አቅም እንደዚህ ቤት ውስጥ ተቀምጦ በሽተኛ ሆኖ የሰውን እጅ መጠበቅ እና በዛ በበሽታም ላይ ደግሞ እንደገና ችግር ሲደረብ በጣም ከባድ ነው። ስለዚህ ይሄን ወንድማችንን ማገዝ የምትፈልጉትና ወንድሞቻችን ከስር በሚገኘው ስልክ ቁጥር ታገኙታላችሁ። ደውሉ፣ አናግሩት። የምትችሉትን ነገር አይዞህ በሉት። የምታዩት ቤት ውስጥ ነው የሚኖረው። እንደምታዩት ይሄ የሱ ሳሎን ነው። እንግዲህ በምታዩት መልኩ ነው የሚተኙበት ቦታ። ይሄ የምታዩት ቦታ ነው። እነዚህ እንደምታዩት ብርድ ልብስ የሚያክሉ ፍራሾች ናቸው እየተኛበት ያለው። ይሄ የምታዩት የሱ መኖሪያ ሳሎን ነው። እንግዲህ በዚህ ላይ እንግዲህ እሱ ታሞ ልጁ ታሞበት ልጁን ለማሳከም ይጨነቃል። እኔ ይሄን የሱን ህይወት የሱን ታሪክ ስሰማ ልጁን ማሳከሚያ አቶ ተቸግሯል የሚባል ነገር ሰምቼ ነው ወደዚህ የመጣሁት እንጂ እንደዚህ የሱን መታመም ራሱ አልሰማሁም። እውነቱን ለመናገር ራሱ ምላሱን ይዘዋል ማለት ነው። ስለዚህ እኛ ደግሞ ዛሬ ወደሱ ቤት የመጣ ነው የረመዳን ዚያራን በማስመልከት ነው። ውጭ ሀገር የሚገኙ ብዙ ደጋግ እህትና ወንድሞች አሉ። በቻሉት አቅም እኛንም ያዙናል። እኛ ደግሞ የታዘዝነውን ነገር ለነሱ ያዘዙንን ነገር ይዘናል መተናል ማለት ነው። እስኪ እሱን ነገር ደግሞ እንሰጠውና ያለውን ነገር ደግሞ እናወራለን። በሳውዲ አረቢያ የሚገኙ እህቶቻችን ናቸው። 3 ሊትር ዘይት ለዚህ ለረመዳን ይሄን የምታየውን 5 ኪሎ ዱቄት 2 ኪሎ ምስር የተከካ ምስር ተምር ስኳር 1 ኪሎ ስኳር ማለት ነው። ይሄ ደግሞ ቡና ነው። ይሄ ደግሞ 3 ኪሎ ከግማሽ ሩዝ ነው። ይሄንን በሳውዲ አረቢያ የሚገኙ እህቶች ናቸው እንግዲህ ለረመዳን ቤት ውስጥ ለአንዳንድ ነገር እንግዲህ
መቼም ረመዳን ሲመጣ ሁሉም ሰው ማፍጠሪያ ላይ ነው ምግብ የሚያስፈልገው፣ ለዛ ነገር ያግዘዋል ብለው አስበው ይሄን የላኩልህ። ከዛ በተጨማሪ ደግሞ አንድ እዚሁ ኢትዮጵያ የሚኖር ወንድማችን ለአንዳንድ ነገር ይሆናል ብሎ ይሄን 5000 ብር ለአንዳንድ ነገር ያግዛል ብሎ ይሄን 5000 ብር ሰጥቶኛል ማለት ነው። ስለዚህ እስኪ የተሰማህን የምትለው ነገር ካለ ደግሞ እድሉን ልስጥህ። በጣም ደስ ነው ያለኝ። ደስ ይለኛል መጥታችሁ እነሱ በጠየቃችሁ አላህ ይባርክላቸው። እነሱም የሰጡኝን በረካ አላህ ያርጋል። ለዚህ ነው አብሽር መሐመድ፣ አላህ ለበጎ ነው ሲፈትን። አይዞ ይሄ ሁሉም አሁን ያንተ ነው መድኃኒቱ? አዎ አሁን ባለው በቀደም ሄጄ አወጣሁት። ዋጣል እንጃ ነገሩን በእጄ እንትን አላለም። ግን አይዞህ ለአላህ ለበጎ ነው። የሰውን ልጅ አላህ ሲፈትን በተለያየ መንገድ ገዛ ሆኖ ነው እንጂ አዎ ለበጎ ነው። አዎ አትንካኛ አይባልም፣ አቅልልኝ ነው የሚባለው። አላህ ያቀልልሃል ኢንሻአላህ። ይህን ቪዲዮ የሚያዩ እህትና ወንድሞችም ደግሞ በቻሉት አቅም ኢንሻአላህ እንደሚያግዙት ተስፋ አለኝ። እንደዚህ የሆነ ጊዜ በጣም ሂሳብ አታስብ ኢንሻአላህ። አላህ ለበጎ ነው። አላህ ስንት ነገር አለው። ሰዎችን በተለያየ መንገድ ነው አላህ ሰውን የሚፈትነው። ስለዚህ አላህ እንደሚያግዝህና ይሄንን ደግሞ ታሪክ አድርገህ እንደምታወራው ኢንሻአላህ ተስፋ አለኝ ኢንሻአላህ። ስለዚህ ይሄን ቪዲዮ የምታዩ እህትና ወንድሞቻችን ኢንሻአላህ ይሄን ቪዲዮ ሼር እያደረጋችሁ ብዙ ደጋግ እህትና ወንድሞች አሉ፣ እነሱ ጋር አድርሳችሁ እንዲያግዙት ወንድማችን መሐመድን በወጣትነት እድሜው እንግዲህ እዚህ የምታዩት ሁኔታ ላይ ነው የሚገኘው፣ እንድታግዙት ብዬ ጠይቃችኋለሁ ማለት ነው ተመልካቾቻችን። ለዛሬ እንግዲህ ይዤላችሁ የመጣሁት የረመዳን ዚያራ ያያችሁትን ነው የሚመስለው። ኢንሻአላህ እንግዲህ አላህ አመት ደርሰው ክፉ ሳይነካቸው ብዙ አመታቶችን ደርሰን ጾመን ከይር ነገሮችን ሰርተን የምንደሰት አላህ ያድርገን። ወንድማችንን መሐመድንም ኢንሻአላህ አላህ ከዚህ የተሻለ ነገር ሰጥቶት ተደስተን በቅርቡ ደስታ የሚመጣበት ጊዜ አላህ ያድርግልህ። ወንድሜ መሐመድ ላንተም ኢንሻአላህ አላህ በቅርቡ ደስታን የምታይበት ነገር አላህ ያድርግልህ። እሱ ነው ዋናው። ስለዚህ ወንድማችን መሐመድን ማገዝ የምትፈልጉ እህትና ወንድሞቻችን በሚገኘው በስልክ ቁጥር ደውላችሁ ማናገር ትችላላችሁ። አካውንት ቁጥሩን ከሱ መቀበል ትችላላችሁ። እኛም ደግሞ ከስራ አካውንት ቁጥሩን ጽፈን እናስቀምጥላችኋለን። እገዙት፣ ከጎኑ ሁኑ። በወጣትነት እንግዲህ ብዙ ፈተናዎች ገጥመውታል። ስለዚህ እገዙት፣ እርዱት፣ ከጎኑ ቁሙ እላችኋለሁ ማለት ነው ተመልካቾቻችን። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ እንግዲህ ለዛሬ የነበረ ቆይታ ይሄን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ይሄን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።